ቅናት በቅናት ምክንያት ሰዎች ሊለያዩ ይችላሉ። ባልና ሚስት የሆነ ያህል የመቅናት ነገር ሊኖራቸው ይገባልም ተገቢም ነው። መጽሐፍ ቅዱስ ይህን ይፈቅዳል። እግዚአብሔር በአምልኮቱ ጎልማሳ በሚስቱ ሲመጡበት አይወድም ይባል። ያ ቅናት ከመውደድ ነው። አንድ ወንድ ተነስቶ ምንም ቅናት የለብኝ እሷ እንደፈለገች ብትሆን ካለ ችግር አለ ማለት ነው፣ ወይ የሆነ የጤና ችግር አለ ማለት ነው። ምንም የማይመስለው ከፍቅር በመነጨ የሚሆን ቅናት አለ። ግን የአንዳቸውን የቅናት ስሜት የማጥፋት የማስቀረት ኃላፊነት ተሰጥቷቸው ከኔ ጋር በሉ እንደ ማህተም በልብህ እንደ ማህተም በክንድህ አኑረኝ። እንደ ማህተም በምን እንደ ማህተም አኑረኝ ይላል። ከዛ ፍቅር እንደ ሞት የበረታች ናትና ቅናትም እንደ ሲኦል የጨከነች ናት። መኃልየ 8:6 ላይ እንደ ማህተም በልብህ ማለት ሚስት ነች ለባሏ የምትለው እንደ ማህተም በልብህ አኑረኝ፣ ሁሌ አስበኝ አስታውሰኝ። እንደ ማህተም በክንድህ አኑረኝ ደግሞ ማለት የሚታይ በልብህ መውደድ ብቻ ሳይሆን ፍቅርን በውጭም ምን በለው ግለጸው፣ ሰዎች ፊትም ተናገረው። አጠገቤ እያለህም ካጠገቤ ሳትሆንም በልብህም በፍቅር አስበኝ፣ ከኔ ከራቅም በኋላ ደግሞ በክንድህ አኑረኝ እንደ ማህተም። ለምን? ፍቅር እንደ ሞት የበረታች ናትና። እውነት ከወደድከኝ እንደ ሞት ስለምትበረታ ፍቅር አትረሳኝም። ስለዚህ እንደ ማህተም በልብ እንደ ማህተም በክንድህ አኑረኝ። ቅናትም እንደ ሲኦል የጨከነች ናት ይላል። ቅናት እንደምን እንደ ሲኦል ክፉ ነገር የለም፣ ያን ከማየት ይሰውረን እግዚአብሔር። ስለዚህ እንደ ሲኦል ጨካኝ ነች። ሰው ቅናቱ ሲገባ ብዙ ክፉ ነገር ይሰራል። ስለዚህ እንደ ማህተም በልብ እንደ ማህተም በክንድህ አኑረኝ ይላል። እንዳትበድል አትቅና ይላል መዝሙር 37:8 ላይ። በኦሪቱ ዘመን ባል በሚስቱ ቢቀና ወደ ቤተክርስቲያን ይዟት ይሄዳል። ወደ ቤተ መቅደስ ይቅርታ፣ ወደ ምኩራብ ወደ ደብተራ ኦሪት ይዟት ይሄዳል። ጸሎት ይደረጋል ካህኑ ፊት። እውነት እንደተጠራጠረው ሚስቱ ከሌላ ጋር ወስልታ ከሆነ እንዲያርግብኝ እንዲጨምርብኝ ብላ ትምላለች። እሱም ካረገ ይምላል። እንደዛ ነበር የኦሪቱ ነገር። በዚህ ምክንያት ብዙ ሴቶች ተቀስፈዋል፣ ብዙ ወንዶች ተቀስፈዋል። አንዱ ግን መረሳት የሌለበት ነጥብ ባል የሚስቱን ሚስት የባሏን ኢንሴኪዩሪቲ የማጥፋት ግዴታ አለባቸው። እሱ ምንድ ሲሆን ነው የበለጠ ደስ የማይለው ቅናት የሚሰማው፣ እሷ ምንድነው የሚሰማት የሚለውን ማወቅ። አወቃት ማለት ብዙ ትርጉም አለው ብለናል አይደል ባለፈው። ስለዚህ እሷ ምንድነው የቅናት ስሜት እንዲሰማው የሚያደርገው፣ እሱ ምንድነው የሚሰማት ብሎ አጥንተው አውቀው አንዳቸውን ነገር መዝጋት መጽሐፍ ቅዱስ ኃላፊነት ሰጥቷል። እንግዲህ ወደ ዋናው ርዕሳችን ስንመጣ ፍቺን በሚመለከት ነው ዛሬ በሰፊው የምንማረው። በቅናት በማመንዘር ባለመግባባት፣ በገንዘብ ምክንያት፣ በመኝታ ምክንያት ሰዎች ትዳራቸውን ሊያጡ ሊፋቱ ይችላሉ። ፍቺን በተመለከተ አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። የማቴዎስ ወንጌል ምዕራፍ 19:3 ላይ አይሁድ መጥተው ጥያቄ ጠየቁት። ጸሐፍት ፈሪሳውያን የጠየቁት ጥያቄ ምንድነው? ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታል አሉት ይላል። በሆነው ምክንያት ሁሉ ሚስቱን መፍታት ይችላል አሉት። ምንድነው ያመጣው ይህን ጥያቄ? አንድ ሰው ስለ በሽታ ካወራ ወይም ስለ ሕክምና ጥያቄ ከጠየቀ የሰውዬ ምን አይነት ሁኔታ ላይ ነው ያለው? ታሟል ማለት ነው። ስለዚህ ጥያቄያቸው በዛ ወቅት ምን አይነት ችግር እንዳለ ያሳያል። ፍቺ በጣም ከፍተኛ ደረጃ ደርሶ ነበር። ክርስቶስ በዚህ ምድር ላይ በሚያስተምርበት ጊዜ የሰዎች ዲቮርስ ሬት በጣም በዝቶ በጣም ብዙ ሰዎች ጋብቻቸውን ይፈቱ ነበር። ለዚህ በጣም ትልቁ ማስረጃ ይሄ አሁን የጠቀስኩላችሁ የማቴዎስ ወንጌል ነው። ከማቴዎስ ወንጌል በፊት ወደ ብሉይ ኪዳን ስትሄዱ የመጨረሻው መጽሐፍ ትንቢተ ሚልክያስ ነው። ትንቢተ ሚልክያስ ላይ እግዚአብሔር እንዲህ ብሎ ተናግሮ ነበር። የመጨረሻው ነቢይ እንግዲህ ሚልክያስ ነበር። እንደ መጽሐፍ ቅዱሱ እንዳስቀመጠው ነው የተጻፉትም አብዛኞቹ ነቢያት። እንዲህ ይላል፣ እግዚአብሔር ወደ ቁርባኑ እንዳይመለከት ከእጃችሁም በደስታ እንዳይቀበለው፣ የምታቀርቡትን ጸሎት እንዳይቀበለው እግዚአብሔር ተቀይሟል። በምን? ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታለሃልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ሆኗል ይላል። በአንተና በምንህ መካከል? በሚስት መካከል። እንግዲህ እሷ ሚስትህ ብቻ አይደለችም ይላል፣ ባልንጀራህና የቃል ኪዳን ሚስት ነች፣ ጓደኛህ ነች፣ ሚስትህም ነች። እንደዛ ሆና ሳለ አንተ ግን አታለሃታል። ስለዚህ እኔ በመካከላችሁ ምስክር ሆኜ እቆማለሁ። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል እግዚአብሔር። መፋታትን ምን እላለሁ? እጠላለሁ። በዚህ ደረጃ መባችሁን፣ ጸሎታችሁን፣ ቁርባናችሁን አልቀበልም እስኪል ድረስ ሰዎች በፍቺ በጣም ተበላሽቶ ነበር ህይወታቸው። ብዙ ወንዶች የተነሱ ሴቶችን ይፈቱ ነበር፣ ሴቶቹም እንደዛው።
በዚህ ምክንያት ወቅቱ የሚፈቅደው ጥያቄ ነው። አይሁድ መጡና ምን አሉት? በማንኛውም ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታል ሰው አሉት። ግን ጥያቄው ላይ በእውነት የሰይጣን ጸባይ ነው ያላቸው። ሰይጣን ነው እንደዚህ አይነት አጠያየቅ የሚጠይቀው። ለምሳሌ በገነት ካሉ ዛፎች ሁሉ እንዳትበሉ ተከልክሏልና አለ። አሁን በገነት ካሉ ዛፍ ሁሉ አትብሉ ብሏል እግዚአብሔር አላለም። ከስንት ዛፍ ነው የከለከለው? እነሱ መጡና አሁን በማንኛውም ምክንያት ሁሉ መፍታት ይቻላል አሉት ክርስቶስ። ክርስቶስ ከዚህ በፊት ስለ ፍቺ ተናግሮ ያውቃሉ? ያው ያውቃል። የማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት የምንለው በዚያ ስብከት ላይ ስለማመንዘር በደንብ ተናግሯል። ሙሴ አንድ ሰው የዕዳ ጽሕፈት ጽፎ ፍቺ እንዲያደርግ ፈቅዷል። እኔ ግን እላችኋለሁ ሴትን ያየ በልቡም የተመኘ ምን አለ? አመነዘረባት። የሚፈታትም አመንዝራ ያደርጋታል፣ የተፋታቸውንም ያገባ አመንዝሯል ብሎ ተናግሯል ክርስቶስ። ይህን እንደተናገረ ቆመው ሰምተዋል። አሁን አረሳስተው ደግሞ ሌላ ጥያቄ መጠየቃቸው ነው። ሰው እንዲፈታ ተፈቅዶለታል ብለው ጠየቁት። አሁን መልስ የጠበቁት ምን መሰላችሁ? ተፈቅዷል ካለ እንዴ ባለፈው አልተፈቀደም ብለህ እዛ ተራራ ላይ አላስተማርክም? በቃ አንተ እንደው አንድ አይደለም ትምህርት ማለት ነው ሊሉት። አልተፈቀደም ካለ ደግሞ ሙሴ ጽሕፈቷን ሰጥቶ ይበል የሌለው ኦሪት ልትሽር ነው ለካ የመጣው ሊሉት እቺን አስበው ነው የመጡት ወደ ክርስቶስ። አምላካችን ኢየሱስ ክርስቶስ እንዲህ አለ። እንግዲህ ዘዳግም 24 ላይ ነው ይሄ ቃል ያለው። ሚስቱን የሚፈታ የፍቿን ጽሕፈት ይስጣት ይላል። ክርስቶስ ደግሞ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋታል ነው የሚለው። ክርስቶስ መልስ ሰጠ። እንዴት ነው ስለ ፍቺ ምንድነው የምታስበው ሲሉት፣ ፈጣሪ በመጀመሪያ ወንድና ሴት አረጋቸው። ስለዚህም ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን ሰው አይለየው አለ። ከኔ ጋር ናቸው አይደል? ቃሉ መልሱ ይሄ ነው። በቃ ጥያቄው ምንድነው? ሰው ሊፈታ ተፈቅዶለታል ነው። የክርስቶስ መልስ በመጀመሪያ እግዚአብሔር ወንድና ሴት አደረጋቸው ወይም አድርጎ ፈጠራቸው። የተመለሰ ይመስላችኋል? ጥያቄው ስታዩት አይመስልም። ምንድነው ያለው ክርስቶስ? የመጀመሪያው እግዚአብሔር በመጀመሪያ ምንና ምን አደረጋቸው? ወንድና ሴቶች አላረገ። ወንድና ምን? አንድ ወንድ ለአንድ ሴት ነው እንጂ ብዙ ሔዋኖች ለአንድ አዳም አይደለም የተፈጠሩት። ስለዚህ ፍቺ አድርጎ ሌላ ጋብቻ ማግባትን እግዚአብሔር አስቀድሞ ሲፈጥር ምን አላለው? አልፈቀደውም ነው። ወንድና ሴት አድርጎ ነው የፈጠረው። ማለት አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ብቻ ነው። በዚህ አጋጣሚ ወንድና ወንድም አድርጎ አልፈጠረም አይደለም። ሴትና ሴትም አላደረገም። እንግዲህ ለግብረ ሰዶም ልንጠቅሰው ይችላል። ግን እዚህ ላይ ስለ ፍቺ ስለነበር ወንድና ሴት አድርጎ ፈጠረ አለ። አዳም እንዲያማርጥ ቢፈልግ ኖሮ 5 ሔዋኖች ነበር የሚፈጥረው። በእርግጥ አጥንቱ ያልቅ ነበር ተለቅሞ። ግን ቢሆንም አንዲት ሔዋንን ለአንድ አዳም ነው ያመጣው። ይሄ አንደኛው ነጥብ ነው። ሁለተኛ አዳም ሲያያት ይህች አጥንት እነዚህ አጥንቶች ከአጥንቶቼ ናቸው አላለ። ስለዚህ ስንት ሴት ነች ለአንድ ወንድ የምትገባ? አንዲት ሴት ብቻ እንደሆነ አታውቁም? አላነበባችሁም አለ። ከዛ ሲጨርስ ምን አለ? ሁለቱም ስንት ስጋ ይሆናሉ? የተጠየቀው ስለ ፍቺ ነው። ባልና ሚስት መፋታት አለባቸው ወይ ተብሎ ሲጠየቅ ስንት ስጋ ናቸው? መፋታት ማለት አንዱን ስጋ ለሁለት መክተፍ ማለት ነው። ዘግናኝ ነገር ነው። አንድ ስጋ ናቸው የተባለውን አልሰማችሁም ወይ? አንዱን ስጋ እንዴት ለሁለት እንክፈለው? ባልና ሚስት ሲፋቱ ንብረት መካፈል ይቻላል፣ ስጋ ግን አትካፈል። አንድ አይን ከሷ አንድ አይን ከሱ ሊባል አይችልም። ሁለቱም አንድ ስጋ ይሆናሉ የሚለው ቃል አንድ አካል ናቸው። አንድ አካል ለሁለት ይሰንጠቅ ትሉኛላችሁ። ልክ ሰሎሞን በአንድ ወቅት ሁለት ሴቶች መጥተዋል ነበረ። ይሄ እኔ ልጅ ነው ብለው መጨረሻ ክፉዋ ሴት ምንድነው ያለችው? ለሁለት ምን ይበል እንደማለት ነው። ፍቺ ማለት ለሁለት ይሰንጠቅ ማለት ነው። ስንቱ ስጋ? አንዱ ስጋ። ክርስቶስ ለዚህ ነው ይሄንን ያነሳው። አንድ ስጋን እንደ መቁረጥ እንደ መክተፍ ነውና ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። እግዚአብሔር ያጣመረውን ማን አይለየዋል? ሰው አይለየዋል። አሁን ባለፈው ስለ ቤተሰብ ጣልቃ ገብነት ምናምን የተማርነው ይሄን ጥቅስ አይደል? አሁን ግን ስለ ፍቺ ስለሆነ ራሳቸውም አይለዩት። ሰው የተባሉ ባልና ሚስት ናቸው። እግዚአብሔር አንድ ያደረገውን ያጣመረውን ሰውነታችሁን እናንተ ሰዎች ተነስታችሁ እንዳትለዩት አንድ ስጋ አድርጎ ፈጥሯቸዋል ማለት። ልክ ተጣብቀው የተወለዱ ህፃናትን መለየት በጣም ዲፊካልት የሆነ ሰርጀሪ ነው የሚካሄደው፣ ረጅም ሰዓት ምናምን። ከተሳካ ነው በሰላም የሚለያዩት።
ባልና ሚስት ፍቺ ማለት እሱ ነው። ለምን ሰው እናትና አባቱን ይተዋል ከሚስቱም ጋር አቤት ይጣበቃል። ስለዚህ ፍቺ ማለት ብዙ ሰዓት ብቻ ሳይሆን ብዙ ቀን ብዙ ዓመት የሚፈጅ ሰርጀሪ ነው እና በሰላምም ላይፈቱ ይችላሉ። እና ክርስቶስ በዚህ አይን አይቶ ሰው እናትና አባቱን ይተዋል፣ አንድ ስጋ ናቸው፣ አንድ ስጋ ለሁለት አይለይም ማለት። ይህን ሲል ምን አሉት ታዲያ ሙሴ ለምን ፈቀደ? የጽፈት የፍቺ ጽፈቷን ይስጣትና ጽፎ ይፍታት ብሎ ለምን ሙሴ ፈቀደ ብለው ጠየቁት ክርስቶስ። ጌታችን ሲመልስ በመሰረቱ ለሙሴ ሕግን የሰጠው ማን ነው? ራሱ ክርስቶስ ነው አይደለም? አዎ ወወሀበ ሕገ ለሙሴ ቃለ አብያው ዘወረደ ውስተ ደብረ ሲና ወወሀበ ሕገ ለሙሴ። ወደ ደብረ ሲና የወረደ ለሙሴ ሕግን አይገርማችሁ? ቃለ አብ ሕያው የአብ ሕያው ቃል ማን ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ያ ቃል ምን ሆነ? ስለዚህ ለራሱ ለቃል ማለት ነው ሙሴ እያሉ ይጠይቁታል። ሙሴ እንዲህ ብሎ የለ ይላሉ። ለሙሴ ቃል የሰጠው ማን ነው? ራሱ ክርስቶስ ነው። እና ሕጉን በጣቶቹ ለጻፈው አምላክ ነው አሁን መጥተው ጥያቄ የጠየቁት። ምን አላቸው? ሙሴ ይህንን ያለው ስለ ልባችሁ ጥንካሬ ነው አለ። ስለ ልባችሁ ጥንካሬ የተባለበት ምክንያት ምንድነው? አይሁድ ምን አይነት ክፋት ጀመሩ መሰላችሁ? አንድ ባል ሚስቱን መፍታት ይፈልግና ሕጉ ደግሞ ከሞተች ብቻ ነው መፍታት የምትችለው ሲለው፣ በቃ ለመፋታት ምን መሆን አለባት? ሚስቱ መሞት አለባት። ስለዚህ ፍቺውን ማፋጠን ካልቻለ ምኑን ማፋጠን ይችላል? አቤት። ስለዚህ ሚስቶቻቸውን በተኙበት ማፈን ጀመሩ ማለት። ባሎችም እኔ ስለምን አልገራገርም ብለው ምናምን እየበጠበጡ መርዝ ማጠጣቸው። ከዛ የፍቺ ሬት ቀንሶ የዴዝ ሬት ጨመረ ማለት ነው። ሰው ከዚህም ከዛም ይሞታል። ሌሊት ሞት አደረች፣ ሞት አደረ እያሉ ይደነግጣሉ። ስለዚህ ህዝቡ ከሚተላለቅ ጽፈው ቢለያዩ ይሻል። ስለ ልባችሁ ክፋት፣ ስለ ልባችሁ ጥንካሬ ትፋቱ ዘንድ ጽሑፍ አለ እንጂ በመጀመሪያ ከጥንት እንደዚህ አልነበረም። እቺን ቃል በደንብ ያዙልኝ። ከጥንት በሉ እንዲህ አልነበረም። ስንትና ስንት አድርጎ ነው የፈጠራቸው? አንድ ወንድና ነበረ። ሙሴ ስለ ጥንካሬያችሁ ተፋቱ ተጻጻፉ አለ እንጂ ከጥንት ግን እንድትፋቱ የእግዚአብሔር ፈቃድ አልነበረም። ይሄ ለብዙ ጥያቄ መልስ